All of the following are categories of income exempted from employment income tax except A. Employees' basic salary, B. Pension, provident fund and all other retirement benefits, C. Gratitude in relation to days of another person, D. Casual employees who do not work under the same employer for more than 1 month in a year. የዛሬው ጥያቄያችን ምንድነው የሚለው ከሚከፈል ግብር ነፃ ያልሆነው የገቢ አይነት የትኛው ነው የሚለን። A employees basic salary ነው የሚለን። ስለዚህ የሰራተኞች ቤዚክ ሰለሪ ከግብር ነፃ አይደለም ወይም ደግሞ ግብር የሚቆረጥበት የገቢ አይነት ነው። B pension, provident fund and all other retirement benefits። እንግዲህ እነዚህኞቹ ከሚከፈል ግብር ነፃ ናቸው ራይት። ምክንያቱም በቀጣሪ የሚዋጣ ከሰራተኛው የወር ደሞዝ 15% ያልበለጠ የትኛውም የጡረታ መዋጮ ፕሮቪደንት ፈንድ እና ማንኛውም አይነት የጡረታ ጥቅም ከኢምፕሎይመንት ኢንካም ታክስ ኤግዘምፕት ይደረጋል ወይም ደግሞ ምንም አይነት ታክስ አይጣልበትም ማለት ነው። ስለዚህ ፔንሽን ፈንድ፣ ፕሮቪደንት ፈንድ፣ ኤኒ ሪታየርመንት ቤኔፊት የፖስት ኢምፕሎይመንት ቤኔፊቶች ናቸው ተብሎ ስለሚታሰብ እነዚህ ከአክቲቭ ከሆነ ወርክ የምናገኛቸው ክፍያዎች ስላልሆኑ ከታክስ ወይም ደግሞ ከኢምፕሎይመንት ኢንካም ታክስ ኤግዘምፕት እናደርጋቸዋለን ወይም ደግሞ ምንም አይነት ታክስ አንጥልባቸውም። ሌላው ግራቲቲዩድ ኢን ሪሌሽን ቱ ዘ ዴይዝ ኦፍ አናዘር ፐርሰን የሚለው ይሄኛውም ከኢምፕሎይመንት ኢንካም ታክስ ኤግዘምፕት የሚደረግ የገቢ አይነት ነው። ለአንድ ሰው የሚፈጸም የትኛውም አይነት ካሳ ወይም ስጦታ ለምሳሌ በተቀባዩ ሰው ላይ በደረሰ የአካል ጉዳት ሊሆን ይችላል ወይም ደግሞ በሌላ ሰው ላይ በደረሰ የሞት አደጋ ምክንያት የሚከፈል የትኛውም አይነት ገቢ ከኢምፕሎይመንት ኢንካም ታክስ ኤግዘምፕት ይደረጋል ወይም ደግሞ ምንም አይነት የኢምፕሎይመንት ታክስ አይጣልበትም ማለት ነው። ስለዚህ ቀጣሪ መስሪያ ቤቶች የአካል ጉዳት ለደረሰበት ሰው የሚከፍሉት ካሳ ወይም ስጦታ ሊሆን ይችላል ወይም ደግሞ የሞት አደጋ ለደረሰበት ሰው ቤተሰቦች የሚከፈል ማንኛውም አይነት ካሳም ይሁን ስጦታ ይሄኛው ከኢምፕሎይመንት ኢንካም ታክስ ኤግዘምፕት ይደረጋል ማለት ነው። ሌላውና የመጨረሻው casual employees who do not work under the same employer for more than 1 month in a year። ይሄ ማለት ከአንድ ቀጣሪ መስሪያ ቤት በአመት ከአንድ ወር ላልበለጠ ጊዜ ሊሰሩ የሚችሉ ሰራተኞችን casual employees እንላቸዋለን። ይሄኛው የገቢ አይነትም ከኢምፕሎይመንት ኢንካም ታክስ ኤግዘምፕት ከሚደረጉ የገቢ አይነቶች አንዱ ነው። በማንኛውም የ12 ወራት ጊዜ ውስጥ ለአንድ ቀጣሪ ከአንድ ወር ለበለጠ ጊዜ ያላገለገለ ማንኛውም ባለሙያ ያልሆነ ተቀጣሪ የሚያገኘው ገቢ ከኢምፕሎይመንት ኢንካም ታክስ ኤግዘምፕት ይደረጋል ወይም ደግሞ ምንም አይነት የገቢ ግብር አይጣልበትም ማለት ነው። ለምሳሌ የቀን ሰራተኞች ሊሆኑ ይችላሉ። ለምሳሌ ለትንሽ ቀናት ተቀጥረው የቀን ስራ የሚሰሩ ሰዎች ሊሆኑ ይችላሉ። እንደዚህ አይነት ሰዎች የሚያገኙት ገቢ በጣም ትንሽ ነው ተብሎ ይታሰባል ወይም ደግሞ ኦኬዥናል ነው፣ የሆነ ጊዜ ሊያገኙት የሚችሉት የሆነ ጊዜ ደግሞ ሊያጡት የሚችሉት የገቢ አይነት ነው ተብሎ ስለሚታሰብ ይሄኛውን የገቢ አይነት ምንም አይነት የገቢ ግብር አንጥልበትም ማለት ነው። ምክንያቱም ይሄ ስቴብል ሶርስ ኦፍ ኢምፕሎይመንት ኢንካም ስላልሆነ እዚህ ላይ ምንም አይነት የገቢ ግብር የሚጣልበት አይሆንም ማለት ነው። ስለዚህ ከገቢ ግብር ነፃ ያልሆነው የገቢ አይነት ኤ ኤምፕሎይስ ቤዚክ ሳላሪ የሚለው ይሆናል።